የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትኩረታቸውን ወደ መካከለኛው ምስራቅ ማዞራቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍሎሪዳ ተቀብሎ አስተናግደዋል። በሁለቱ መሪዎች ግንኙነት ወቅትም የጋዛ የሰላም ስምምነትን ጨምሮ ሌሎች አንገብጋቢ ጉዳዮችን አንስተዋል። አሜሪካ ለ2 ዓመታት በቀጠለው የጋዛ ጦርነት ላይ በወታደራዊ እንዲሁም ፖለቲካዊ ድጋፍን በማድረግ የእስራኤል የጀርባ አጥንት ሆና ዘልቃለች። በአሁኑ ወቅትም የሁለቱ ሀገራት መሪዎች መገናኘት የእርስ በርስ ግንኙነታቸውን እንዲሁም በቁልፍ ሀሳቦች ላይ ያላቸውን አቋም መለኪያ ተደርጎ ይወሰዳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአውሮፓውያን አቆጣጠር ታህሳስ 30 ሰኞ ከሰዓት መዳረሻቸውን በፕሬዝዳንት ትራምፕ ማል አላሮ ሪዞርት አድርገዋል። ዶናልድ ትራምፕ ወደ ስልጣን ከተመለሱ ባሉት 11 ወራት ውስጥ በሁለቱ መሪዎች መካከል በተደረጉ ግንኙነቶች ይሄኛው የተደረገው 6ኛው ነው ተመዝግቧል። ሁለቱ መሪዎች ባደረጉት ስብሰባ ብዙ ሞቅ ያሉ ቃላትን እንጂ ለጋዛ የሰላም እቅዳቸው ግልጽ የሆነ መሬት ላይ የሚታይ እድገት አላሳየም። በትራምፕ ሪዞርት በተዘጋጀው የግል የምሳ ግብዣ ላይ ሁለቱም ወገኖች የእስራኤልን ጦርነት ከሐማስ ጋር በዘላቂነት ለማስቆምና በክልሉ ውስጥ ሰፊ ሰላምን ለማረጋገጥ እንዲሁም በመካከለኛው ምስራቅ ውስጥ ያሉ ተከታታይ ጉዳዮችን ለመፍታት ተነጋግረዋል። ፕሬዝዳንት ትራምፕ በስብሰባው መጀመሪያ ላይ ለጋዜጠኞች ከኔታንያሁ ጋር 5 ዋና ዋና ጉዳዮችን ለመነጋገር እቅድ እንዳላቸውና ከስብሰባው በመጀመሪያዎቹ 5 ደቂቃዎች ውስጥ 3ቱን ጉዳዮች ለመፍታት እንዳቀዱ ተናግረዋል። ከጋዛ በተጨማሪም ትራምፕ በተያዘው የዌስት ባንክ ውስጥ ያሉትን ጉዳዮችና በኢራን ሊፈጠሩ የሚችሉ ስጋቶችን ለመፍታት እቅድ እንዳላቸው አመልክተዋል። ነገር ግን ከ1 ሰዓት በላይ ስብሰባ ቆይታ በኋላ ሁለቱ መሪዎች አዲስ ምዕራፍ ያለውን አዲስ ነገር ሳያሰሙ ብቅ አሉ። ይልቁንስ እርስ በእርሳቸው የመወዳደሻ ቃላትን ማዝነብ ቀጠሉ። ኔታንያሁም የእስራኤልን ከፍተኛ የሲቪል ልቀት ክብር ሽልማትን ለትራምፕ ለመስጠት ያላቸውን እቅድ አስታወቁ። የኔታንያሁ ጉብኝት ትራምፕ በየዓመቱ መጨረሻ የውጭ ፖሊሲ ውዝግብ ውስጥ ሲገቡ ባሉት ቀናት ውስጥ የውጭ ሀገር መሪ ወደ ማላራጎ ያደረገው ሁለተኛውን ትልቅ ጉዞ ነበር። በመቀጠልም የሁለቱ ሀገር መሪዎች ሰኞ ዕለት ባደረጉት ስብሰባ የተገኙት ነጥቦች እናጋራችሁ። ትራምፕ እና ኔታንያሁ ከምንጊዜውም በተሻለ ጥሩ ወዳጅነት ላይ እንዳሉ ሲያሳዩ ቆይተዋል። ሁለቱም ባለፈው ዓመት አልፎ አልፎ ውጥረት ሲኖር የነበረ ቢሆንም እንዲሁም ትራምፕ በመካከለኛው ምስራቅ ሰላምን ለማስፈን ባደረጉት ጥረት ወቅት የእስራኤልን አንዳንድ ድርጊቶች በተመለከተ ቅሬታቸውን እንዳለ ቢሆንም ግንኙነታቸው ከመቼውም ጊዜ በበለጠ የተሻለ መሆኑን ለማሳየት ሞክረዋል። ኔታንያሁ እንደደረሱ እንደ ፕሬዝዳንት ትራምፕ ያለ ጓደኛ በዋይት ሃውስ ውስጥ አግኝተን አናውቅም፣ የሚወዳደረው እንኳን የለም ሲሉ ተናግረዋል። ፕሬዝዳንት ትራምፕም ከጥቂት ደቂቃዎች በኋላ እስራኤል ከሌሎች መሪዎች ጋር ዛሬ አትወዳደርም በማለት ድጋፉን መልሰዋል። ኔታንያሁ ትራምፕን የእስራኤል የሰላም ሽልማት የሚያገኝ የመጀመሪያው እስራኤላዊ ያልሆነ ሰው እንደሚያደርገው ሲናገሩ ሽልማቱ በጣም አስገራሚና በጣም የተወደደ ሲሉ የጠሩትም ትራምፕ ኔታንያሁ የጦርነት ጊዜ መሪ ብለው ውደሰውን መልሰዋል። ከውይይቱ በኋላም ሐማስ ትጥቁን ለመፍታት ወደ ኋላ የሚል ከሆነ የሚከፈለው ዋጋ ይኖራል ሲሉ አስፈራርተዋል። ኢራንም የኒውክሌር ፕሮግራሟን እንደገና ለመገንባት ከሞከረች ጥቃት ለማድረስ እንገደዳለን ሲሉም አስጠንቅቀዋል። በዋናነትም ውይይታቸው ትኩረቱን በፕሬዝዳንት ትራምፕ አደራዳሪነት በተደረገው የጋዛ ተኩስ አቁም ስምምነት፣ እስራኤል በኢራን ላይ ባላት ስጋትና ቅሬታ እንዲሁም በሊባኖስ ውስጥ የሐማስ ድርሻ ላይ አድርጓል። ፕሬዝዳንት ትራምፕም እስራኤል ለጋዛ የተኩስ አቁም ስምምነት የበኩሏን አድርጋለች በማለት ሐማስም የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። አክለውም ስለ ሐማስ አውርተናል፣ ስለ ትጥቅ መፍታት ተነጋግረናል። ትጥቅ ለመፍታት የሚሰጣቸው አጭር ጊዜ ነው። ያም እንዴት እንደሚሄድ እናያለን። በምንሰጣቸው የጊዜ ገደብ ካልፈቱ ለሚደርስባቸው ቅጣት ተስማምተዋል ማለት ነው። የሚከፍሉት ዋጋም ከባድ ነው። ያ እንዲሆን አንፈልግም ብለዋል። ሐማስም በበኩሉ ይህ ትንታኔ እስከሚጠናቀርበት ጊዜ ድረስ ለደረሰው ማስጠንቀቂያ ምንም አይነት ምላሽ ያልሰጠ መሆኑን ተመልክተናል። አንዳንድ ተንታኞችም እስራኤል በቅርቡ ያደረሰቻቸውን አዳዲስ ጥቃቶች እንደ አብነት በማንሳት መሬት ላይ ያለው እውነታ ይህ ነው ወይ? የተኩስ አቁም ስምምነቱንስ አጥሰም ወይ ሲሉ ጥያቄያቸውን አንስተዋል። የመጀመሪያው የተኩስ አቁም ስምምነት ለአውሮፓውያን አቆጣጠር በጥቅምት 10 ተግባራዊ እንዲደረግ የተወሰነው በሐማስ የተያዙ የእስራኤል ዜጎችና በእስራኤል ስር ያሉ ፍልስጤማውያን እስረኞች መካከል ልውውጥ እንዲደረግ የሚያስ ሲሆን ተጨማሪ እርዳታና እስራኤል በከፊል ከጋዛ ምድር ለቃ እንድትወጣ ይደነግጋል። ሐማስ የአንድ እስራኤላዊ ተያዥን ሬሳ እስካሁን አልመለሰም። እስራኤል በበኩሏ ጥቃት ማድረሷን ቀጥላለች። እርዳታ እንዳይገባም እገዳ በማድረግ በግብጽና በጋዛ መካከል ያለውን የራፋ መተላለፊያ እንዲከፈት ያለውን ሂደት እንዲጓተትም አድርጋለች። ይህ ሆኖ ሳለ ፕሬዝዳንት ትራምፕ ግን ሐማስን ለሁለተኛው የስምምነቱ ሂደት መጓተት መውቀሳቸው ተገቢ አይደለም ሲሉ ተንታኞች ተናግረዋል። ታጣቂ ቡድኑ ከዚህ ቀደም እስራኤል በፍልስጤም ምድር ወረራዋን ከቀጠለች መሳሪያውን በፍጹም እንደማያስረክብና ምናልባትም ከ7 እስከ 10 ዓመታት የድርድር ሂደትን እንደ አማራጭ እንደሚሰጡ ተናግረዋል። ዶናልድ ትራምፕ ኢራን፣ አሜሪካ
በግንቦት ወር በ3 የኒውክሌር ተቋማት ላይ የአየር ጥቃት ካደረሰች በኋላ የኒውክሌር ፕሮግራሟን እንደገና ለመገንባት እየሞከረች ሊሆን እንደሚችል ስጋታቸውን ገልጸዋል። ለጋዜጠኞች በሰጡት መግለጫም ኢራን የኒውክሌር ተቋማቷን እንደገና ለመገንባት እየሞከረች እንደሆነ ሰምቻለሁ። ይህ እውነት ከሆነ ግን ለማውደም እንገደዳለን፣ እናፈርሳቸዋለን፣ እናስወግዳቸዋለን። ነገር ግን ይህ እንደማይሆን ተስፋ አደርጋለሁ ብለዋል። ኢራን የኒውክሌር ፕሮግራሟን ለመቀጠል የምትሞክር ከሆነ ያንን ክምችት በፍጥነት ከማጥፋት ውጪ ሌላ አማራጭ አይኖረንም በማለት ያስጠነቀቁት ትራምፕ የዚህን እርምጃ መዘዝ ከዚህ ቀደሙ የበለጠ ኃይለኛ ሊሆን እንደሚችል ገልጸዋል። ቀደም ሲል በነበረው ጥቃት ጥቅም ላይ የዋለውን ቢ2 ቦምብ ጣይ አውሮፕላን በመጥቀስ የት እንደሚሄዱና ምን እያደረጉ እንደሆነ በትክክል እናውቃለን፣ እንደማያደርጉትም ተስፋ አደርጋለሁ። ምክንያቱም በቢ2 አውሮፕላኖች ላይ ነዳጅ ማባከን አንፈልግም። ወደዚያና ወደዚህ የ37 ሰዓት በረራ ነው። ብዙ ነዳጅ ማባከን አንፈልግም ሲሉም ተደምጠዋል። ፕሬዝዳንቱ በኢራን ላይ ለሰነዘሩት ክስ ማስረጃ ለማቅረብ ፈቃደኛ ባይሆኑም አሜሪካና እስራኤል በጠላቶቻቸው ላይ ከፍተኛ ድል ተቀዳጅተዋል ብለዋል። አክለውም አሜሪካ ኢራንን ባታሸንፍ ኖሮ በመካከለኛው ምስራቅ ሰላም አይኖርም ነበር ብለዋል። አሜሪካ በኢራን የሚሳኤል ፕሮግራም ላይ የሚሰነዘር የእስራኤልን ጥቃት ትደግፍ እንደሆነ ሲጠየቁ ሚሳኤል መተኮሳቸውን ከቀጠሉ አዎ የሚል አጭርና ግልጽ ምላሽ ሰጥተዋል። እስካሁን ከቴህራን በኩል ለትራምፕ ንግግር የተሰጠ ምላሽ የለም። ይሁን እንጂ ቴህራን የኒውክሌር ጦር መሳሪያ የመገንባት ፍላጎት እንደሌላት በተደጋጋሚ መግለጿ ይታወሳል። ሆኖም ለመከላከያ ስትራቴጂዋ ወሳኝ በሆነው በሚሳኤል ፕሮግራሟ ላይ ድርድር እንደማታደርግ አሳውቃለች። የ12 ቀናት ጦርነት ተብሎ በሚጠራው በሰኔ ወር በተካሄደው ግጭት ወቅት ኢራን በመቶዎች የሚቆጠሩ ሚሳኤሎችን በመተኮስ የሀገሪቱን ከፍተኛ ጀነራሎች፣ በርካታ የኒውክሌር ሳይንቲስቶችና በመቶዎች የሚቆጠሩ ሲቪሎች ለገደሉ የእስራኤል ጥቃቶች ምላሽ መስጠቷ የሚታወስ ነው። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የቅርብ ግንኙነት ያላቸውና በኢራን ላይ ባላቸው ጠንካራ አቋም የሚታወቁት አሜሪካው ሴናተር ሊንዝ ግራሃም በዚህ ወር እስራኤልን ጎብኝተዋል። ሴናተሩ በጉብኝታቸው ወቅት የኔታንያሁ መንግስት የኢራን የረጅም ርቀት ሚሳኤሎችን በተመለከተ ያለውን ስጋት በመጋራት ኢራን በጣም ከፍተኛ ቁጥር ያላቸው ሚሳኤሎችን እያመረተች ነው ሲሉም አስጠንቅቀዋል። ለጀሩሳሌም ፖስት በሰጡት ቃልም ኢራን የእስራኤልን የአየር መከላከያ ስርዓት ያልፉ የሚችሉ የባለስቲክ ሚሳኤሎችን እንድታመርት መፍቀድ አንችልም፣ ይህ ትልቅ ስጋት ነው ብለዋል። በአጠቃላይ ምንም እንኳን የትራምፕ ረዳቶች የእስራኤል ጠቅላይ ሚኒስቴር ለጋዛው የተኩስ አቁም ስምምነት ያላቸውን ቁርጠኝነት በግልጽ ቢጠራጠሩም የትራምፕ አስተያየቶች ግን አሁንም ከኔታንያሁ ጎን መቆማቸውን ያሳያሉ። ትራምፕ በሁለቱ አካባቢዎች ያሉ ግጭቶችን በመፍታት ረገድ ምስጋና ቢሹም ከጋዛና ከኢራን ጋር በተያያዘ ተጨማሪ ግጭቶች ውስጥ የመግባት ፍላጎት እንዳላቸውም ይነገራል። ይህ የጦርነት ዛቻ የተሰማውም የአሜሪካ ብሔራዊ ደህንነት ስትራቴጂ የውጭ ፖሊሲ ትኩረቱን ከመካከለኛው ምስራቅ ወደ ምዕራባዊው ንፍቀ ክበብ እንዲያዞር ጥሪ ባቀረበ በሳምንታት ጊዜ ውስጥ ነው። ነገር ግን የስትራቴጂው ደጋፊዎች ሌላ የኢራን ጥቃት ከተሰነዘረ ግጭቱ ወደ ሰፊና ረጅም ጦርነት ሊሸጋገር እንደሚችል ያስጠነቅቃሉ። ባለፈው ሰኔ ወር ኢራን በኳታር በሚገኘው የአሜሪካ አየር ሰፈር ላይ የሚሳኤል ጥቃት በመሰንዘር ምላሽ ሰጥታ የነበረ ቢሆንም በጥቃቱ በአሜሪካ ወታደሮች ላይ የደረሰ ጉዳት አልነበረም። ፕሬዝዳንት ትራምፕም የኢራን ምላሽ ከተሰጠ ብዙም ሳይቆይ ጦርነቱን ለማስቆም የተኩስ አቁም ስምምነት መደረጉን ማስታወቃቸው ይታወሳል።